አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪኝ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋ ልጄን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያንን ነገር እንደማይፈቅድልሽ ታውቂዋለሽ። አረ ይቺ ሴትዮዋ ፈላች። ይቺ ዘረጦ ዝርጥርጥ ምን እያለች ነው? በመጀመሪያ ወንድምሽ አልኩኝ፣ የእህትሽ ልጅ የመፍቀድና ያለ መፍቀድ መብት ማን ሰጠው? አንድ የፈታትን ሚስት የራሱን ህይወት ጀምሮ በዚህ ሂጂ፣ በዚህ ውጪ፣ በዚህ ግቢ ማለት መብት ማን ሰጠው? አንቺ ብትፈልጊ እኮ ሳትነግሪው ትሄጂ ነበረ። እሄዳለሁ ስትይ እንደማይፈቅድልሽ ስላወቅሽ ነው። በጣም ነው እንደማይፈቅድላት። ምን ነው ተንገበገብሽ? ጉድ እኮ ነው። በቃ ቤተሰቦቼ ተጨንቀዋል፣ እኔም ማረፍ እፈልጋለሁ ካለች መብቷ አይደለ እንዴ? እቺ ልጅ እኮ ካረገዘች ጀምሮ እስከ ዛሬ ድረስ እየተሰቃየች ነው የምትገኙ ማለት ነው። ሲቀጥል ልጄ 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 እያልክ እዚህ የምታንዘራጣብን ማለት ነው። ልጅህ እኮ በሆድ ውስጥ እያለ በእናቱ ሆድ ውስጥ እያለ እኮ ነው ከማንም ሴት ጋር ስትንዘላዘል የነበረው ማለት ነው። ዛሬ ተወልዶ ማታለልና ማጫወት ስለጀመረ ነው እንዴ ልጄ ልጄ ማለት ነው የጀመርከው ማለት ነው። ልጅ እኮ በእናቱ ሆድ ውስጥ እያለ ነው መውደድ ማለት ነው። ከልጁም በላይ ደግሞ አምጣ የወለደች 9 ወር በሙሉ ዋጋ የከፈለች እናትን ጭምር ነው መውደድና ማክበር ማለት ነው። አንተ ከማንም ሴት ጋር ስትንዘላዘር ዛሬ ልጄን ይዘሽ መሄድ አትችይ ምን አገባ? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጉድ እኮ ነው እነዚህ ሰዎች ደግሞ አንዘራጡ። እኔ እኮ በጣም የገረመኝ እኮ ከአብርሃም በላይ ደግሞ የቡዜና የገኒ ሙድ መያዛቸው አክስትና የእህት ልጅ ማለት ነው። ሰው እንጅል ነው አይደል የምታደርጉት። ለማንኛውም ላይክ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ላይክ አድርጉ። ቆይቼ ስለምመጣ ያው ቻናሌ ድክም ስለሚል የእናንተ እርዳታ ይፈልጋል ማለት ነው። በምንድን ነው የምትረዱኝ? በላይክና በኮፒ ሊንክ ማለት ነው። እንግዲህ ወደ መጣሁበት ወደ ገደለው ስገባ ጋሽ አሸብርዬ ሰሞኑ እንግዲህ እያሸበረን ይገኛል ማለት ነው። የፍቅር ጥያቄውን ተቀበለ፣ የውሽማውን ማለት ነው። መልሶ ደግሞ በቃ ሩታዬ አልፈልግም፣ ከአዲስ አበባ ወጥቼ ወደ ቡታጀራ ወደ ቤተሰቦቼ እሄዳለሁ፣ ማረፍን እፈልጋለሁ ስትል ያዙኝ ልቀቁኝ። እኔ ምለው አንተ በራስህን መወሰን አትችልም እንዴ? ኮንፊደንስ የሚባል ነገር የለህም እንዴ? የሆነ ኮሽታ ሲመጣ ብቻ ወንድምህና እህትህን አንጠልጥለ መጠ በእሷ ላይ እንደፈለግ የምትሆነው ደግሞ የንቀቱ ንቀት ማስቲካውን እያኘ ከዛች ጋር የሚንጠባረረ በጣም ነው የሚደብርብህ። ጋሽ አሸብርዬ እውነቴን ነው የምልህ፣ በጣም ይደብርብሃል ማለት ነው። ምክንያት ብትጠይቁኝ በቂ ምክንያት አለኝ። ቤተሰቦቼ ተጨንቀዋል፣ ቤተሰቦቼ መጠየቅ እፈልጋለሁ፣ እኔም ማረፍ እፈልጋለሁ ብላ እንግዲህ ሩታዬ አንበሳዋ ጀግኒቷ ምክንያቷ ተናግራለች ማለት ነው። ነገር ግን አንቺ እሱ የራሱ የሆነ ነገር ስለጀመረ አንቺ የሆነ ነገር አስበሽ የሆነ ነገር ጠንስሰሽ ነው ወደ ቡታጀራ የምትሄጁ እንጂ በሰላም አይደለም። እሱ የራሴ ህይወት ጀመረ ሲል ለምንድን ነው ተነስተሽ የምትሄጂ? እናንተ ያማችኋል እንዴ? እናንተ ያማችኋል እንዴ? ይቺ ልጅ እኮ እውነቴን ነው የምላችሁ ካረገዘች ጀምሮ እስከ ዛሬዋ ድረስ እየተሰቃየች እያሰቃያችኋት ነው ያላችሁት ማለት ነው። አንድ ቀንም አርፋ አይተናት አናውቅም። ወልዳ እንኳ በራስ ወገቧ ተራተራችሁ እየመጣችሁ የ30 እና የ35 ደቂቃ ቪዲዮ ነበር የምታስቀርጿት ማለት ነው። አንድ ቀን እንኳ እንዳራስ ተኝታ አምሮባት አናይም ቪዲዮ ስትቀርጿት። አርግዛ አራይቺ ልጅማ ብታረግዝ ኖሮ እርጉዝ ብትሆንማ እንደዚህ 40 ደቂቃ የ35 ደቂቃ ቪዲዮ ቆማ ትሰራን ነበረ። አርተፊሻል ነው የተሸከመችው እያለ ስንቱን እየተዛባበተባት ማለት ነው። ስንቱን እየተናገራት ማለት መከራ ስቃይዋል እንዴ! ያራስ ወገብ እኮ ነው። እንደገና በእንደዚህ አይነት መልክ እያሰቃያችኋት በቃኝ እኔ ማረፍ እፈልጋለሁ ስትል ምን ነው አፈላችሁ? ሲቀጥል አንተ ልጄ 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 እያልክ እዚህ እንደፈለግ ካፈን የምትከፍተው ማለት ነው። እውነቴን ነው የምላችሁ። ብዙ እንደ አብርሃም አይነት ዥልጥና ዥልጥልጥ የሆናችሁ አላችሁ። ልጅ እኮ ከእናቱ ማህፀን ከእናቱ ሆድ
ውስጥ እያለ ነው መውደድ ማክበርን የሚጀምረው ማለት ነው። አምጣ 9 ወር በሙሉ አርግዛ ተጨንቃ ተጠባ ስንትን ህመምን አሳልፋ የምትወልደውን ዘር የምትሰጠውን ሚስትን ማክበር ማለት ነው። ገባችሁ? እሷ ሳታከብሩ እርግዝናዋ እንዴት እንደሆነ ሳታዩ ስቃዩን፣ ህመሟን፣ መከራዋን ሳታዩ ከወለደች በኋላ ልጅ መሳቅ፣ መጫወት፣ ማታለል ሲጀምር ልጄ ምን ነው አብርሃም ልጅህን እኮ በሩታ ሆድ ውስጥ እያለ እኮ አንተ ከሴት ጋር ነበር ሸሼ ገዳሚ የምትለው ማለት ነው። እኛ በቪዲዮ እንደምናየው ማለት ነው። ከካሜራ በስተጀርባ ያለው እናንተና ፈጣሪ ነው የሚያውቀው፣ ማንም ያውቅ የለም። ነገር ግን እኛ በካሜራ የምታሳዩን ወይም ደግሞ ቪዲዮ የምትሰሩልን ግን በዛ ላይ ነው አስተያየት የምንሰጠው ማለት ነው። ነገር ግን ሩታ አርግዛ እስከምትወልድ ድረስ አንድ ቀን እረፍት አልሰጠሃትም። አንድ ቀን እንደ ባል እንኳ ስትንከባከባት አይተነህ አናቅም። እኛ ስትጨማለቁ እንደፈለግ ማንን ጓደኞችህን እንዲፈምሱ የዩቱብ ቻናላቸውን እንዲያሳድጉ ነበር ስትጫወትባት የነበረው ማለት ነው። ሰው ዛሬ በቃ ቤተሰቦቼ በእኔ ጉዳይ ተጨነቁ። አንተ ባደረግከው ብሱ ማለት አንተ በምሰራው ነገር ነው። ምክንያቱም ልጃቸው እንድትሰቃይ አይፈልጉም። እናት ናት እኮ አባት ነው እዛ ያለው፣ እህት ነው ወንድም ነው ያለው ማለት ነው። ሶ በልጃቸው በእህታቸው ይጨነቃሉ፣ ያስባሉ። እኔ ጋ እረፊ ካሏት ቤተሰቦቿ ጋር አይደለም 1 ሳምንት 15 አይደለም 2 ወር ለምን 2 ዓመት አትቀመጥም? መብቷ እኮ ነው። ምን አገባህ አብርሃም? ምነው አፈላ? ሲቀጥል ልጅህን ለማየት ከፈለክ እኮ አይደለም ከአዲስ አበባ ቡታጀራ፣ ምን ነው እኛን እኮ ልትሸውዱን አትችሉ። መቼም ሌሎቹ የሌላ አካባቢ ተወላጅ የሆኑ ልትሸውዳቸው ትችላላችሁ። ምክንያቱም ምናልባት ከአዲስ አበባ ሩቅ ሊሆን ይችላል፣ ተመላልሶ ማየትን ላይችል ይችላል ብለው ሊረዱ ይችላሉ። እኛ ግን እናውቃለን። ምክንያቱም ቁርስህን አዲስ አበባ በልተህ ምሳህን ቡታጀራ መብላት የምትችል በቃ ቁርስ ቡታጀራ በልተህ ምሳህን አዲስ አበባ መብላት የምትችልበት ጊዜ ነው። መመላለስ ትችላለህ ማለት ነው። ጠዋት ሄደህ ከሰዓት ወደ አዲስ አበባ መመለስ የምትችልበት ጊዜ እኮ ነው። ስለዚህ ልጅህን እውነትን ወድኸው ከሆነ አዲስ አበባ ተነስታ ወደ ቡታጀራ ወደ ቤተሰቦቿ ጋር ከሄደች ጠዋት ሄደ ልጅህን ይዘ ወደ ከተማ ወጣ ብለ አጫውታው አዝናንታው ከአንተ ጋር አውለው ወደ ማታ እኮ ወደ አዲስ አበባ መመለስ ትችላለህ። ምን ነው አካበድክ? ምንድን ነው አሁን እኮ አሁን የእናንተ ነገር ምንም ሊገባኝ አልቻለም። ሲቀጥል አንተ እኮ የፈታሃት ሚስት ናት። ሌላ ህይወት ጀምርሃል። በቃ የፍቅር ጥያቄ ቀርቦልህ ፍቅርህን ተቀብልሃል። እንደፈለክ እኮ በሪሞት የምታሽከረክራት አይደለችም እኮ በቃ የፈታሃትን ሚስት ማለት ነው። አሁን ላይ ማሽከርከር የምትችለው ሄርሜላ ብቻ ነው እንጂ ሩታን ማሽከርከር እንደፈለክ በዚህ ውጪ፣ በዚህ ግቢ፣ እንደዚህ አታርጊ፣ እንደዚህ አርጊ የማለትም መብትም የለህም። እንደፈለገች የመሆን መብቷ የሷ ነው። እንዲህ ምን ነው? ወይስ እየተመላለስክ አንተ የአይን ሻወር ልትወስድባት ነው? ለነገሩ እኮ ንግግርህም ያስታውቃል። እኔ የሄርሜላ የፍቅር ጥያቄ ተቀበልኩ ማለት አገባታለሁ ማለት አይደለም ብለሃል እኮ እዛች ጋር ማለት ነው። ያ ማለት በሄርሜላም ላይ እየተጫወትክ ነው ማለት እኮ ነው። እንዲህ ምን ትላለህ አንተ? እውነት ሩታዬ ሂጂ ወደ ቤተሰብሽ እረፊ፣ ረፍት አድርጊ። እስኪ ካረገሽ እስከ ዛሬ ድረስ ወልደሽ ራሱ ከተነሳሽ በኋላ አርፈሽ አታቂም። እስኪ የራስ ወገብሽን ቀና ቀና አድርጊው። ቤተሰብሽ ጋር ሄድሽ እርፍ በይ። ከእንደዚህ አይነት ጭቅጭቅና ንዝንዝ ውጪ። አንቺ ቡዜ ማለት ነው። አንቺ ዘረጡ ዝርጥርጥ የሆንሽ ሴትዮ ማለት ነው። አንቺ አሁን ሳስብሽ እውነቴን ነው ከሩታ ጋር አይደለም እልክሽ ማለት ነው፣ ከኦዲየንሶች ጋር ነው። የሩታ ኦዲየንሶች ለማናደር ነው እየፈለግሽ ያለሽው ማለት ነው እንጂ የምትናገሪው እንደ አንድ ትልቅ ሴት ወይም ደግሞ ልጆች እንደወለደች ሴት አይደለሽም አንቺ ማለት ነው። በተለይ ወንድ ሴት ብለሽ ወልደሻል እና የምትናገሪው ንግግር በጣም ነው የሚደብረው ማለት ነው። ለምንድን ነው የምትሄጂ? የሆነ ነገር አስበሽ ነው። መብቷ ነው። ወደ እናቷ ልዛውንም የወለደቻት እናቷ ጋር ማለት ነው ትሂድ። ምን አንገበገባችሁ? ወንድምሽ እኮ ከማንም ሸለሌ ሲል እኮ ምንም የተናገርሽው ነገር የለ። አሁን ምርጫውን አክብረሽለታል እኮ የት እስቲ ሄዳ ምን አገባሽ? ምን ታንዘራጣለች ይቺ? ኧረ ተከበሪ። በጣም ነው የምትደብሪው። እንዴት ታስጠላለች በአላ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ አድርጉ። እወዳችኋለሁ። የእውነት በጣም ስላናደዱኝ ነው። አንዳንዴ የምንመለከታቸው ነገር ወይ አስተማሪ ነገር የለውም የሆነ የገመንጨጨ ነገር ማለት ነው። ኧረ ንኩት።